መጽሐፈት ይናገራለች። እግዚአብሔር በውስጤ ያሳየኝን ነው የተናገርኩትና ያላለቀ ነውጥ አለ። ይጠራለሁ፣ አልወደውም። የሚገርመው ሙሌቱ ከጊዜ በኋላ ነው የመጣው። መጽሐፉ የተጻፈው የዛሬ 19 ዓመት ነው። እኔ ትንሽ ጉልበቴ ያመኛል እንጂ ተነሽቼ ይዘል ነበር። ምክንያቱም የገጠር ህዝቤ ኤሌክትሪክ ያገኛል፣ ይቆርጠዋል፣ በእሳት ይጥለዋል። ኃጢአት አይደለም፣ ነውጥ አለ። ገጩኝ እንጂ አልተጋጨሁም። ደግሞ እኔ ብልጽግና ነው የሚያሸንፈው አላልኩም። ያው ሰዎች በጥያቄ ውስጥ ስለነበሩ አባይ ስራ እየተሰራ እያለ ፈሰሰ ራሱን ችሎ። ያን ጊዜ ሁሉም በከተማ በገጠር ወጥቶ አጨበጨበ እና ሰዎች መጡና አጫወቱኝ። አባይ እንዲሆነ አሁን ሁለተኛው እንዴት እንደምናደርግ አናውቅም፣ ግብፅና ሱዳን በርትተዋል አሉ። እኔ በኋላ እግዚአብሔር ያሳየኝ አባይ ራሱን በራሱ ጠላቶቹን አሸንፎ እስከ መጨረሻ እስከ ሙሌቱ መጨረሻ ይሄዳል። ሌላ ምንም አይፈልግም። ራሱ በራሱ ወታደር ነው ብዬ ተናገርኩ እና ይሄ ብቻ አይደለም። ሁለተኛ ነገር ደግሞ ሰዎች ሰው እንዳንሆን ስለሚፈልጉ እግዚአብሔር ደግሞ ያቀደልን ዘመን ይሄ ስለሆነ ያ ዘመን እንዳይሳካ ውጊያ አለና ውጊያውን አባይ በራሱ በኩል እንደሚያሸንፍ ሌላውን ደግሞ እኛ በራሳችን በሆነ መንገድ እንደምንከታተል ነው የተናገርኩት። እኔ ትንሽ ጉልበቴ ያመኛል እንጂ ተነሽቼ ይዘል ነበር። ምክንያቱም የገጠር ህዝቤ ኤሌክትሪክ ያገኛል። እስካሁን በጭስ ውስጥ የሚኖር የኔ ህዝብ ብርሃን ያገኛል ብዬ በጣም እጅግ በጣም አድርጌ እጠብቃለሁና አባይ ሞላ ስባል በቃ በምድራችን በገጠሩ ያሉ ህዝቦች ብርሃን አገኙ፣ ከችግርም አመለጡ፣ ድህነታቸው ከማምለጡ ጭምር ጨለማቸውም ሄደ፣ ብርሃን አገኙ ብዬ ነው ደስ ብሎኝ ያለሁት። የሚገርመው ሙሌቱ ከጊዜ በኋላ ነው የመጣው። መጽሐፉ የተጻፈው የዛሬ 19 ዓመት ነው። አሁን በዚህ ዓመት ከ6 ወር በኋላ የኢትዮጵያ የከፍታ ይጀምራል። አሁን የነበረው ጊዜ የችግር የሽግግር ጊዜ ነበር። የነውጥ የለውጥ ጊዜ ነበር። አሁን ነውጡ አልፎ ለውጡ መቀጠሉን፣ ችግሩ አልፎ ሽግግሩ መቀጠሉን ነው የማየው እና ችግር አሁንም ያላለቀ ቢሆንም ጊዜው ይጨርሰዋል ብዬ አስባለሁና አሁን እንግዲህ ወደ ከፍታ ልንሻገር ነው። አንደኛው ኤርባስ ኢትዮጵያ ከማንም ቀድማ እንደምትገዛ አሁን እንደገዛችና ትልልቁ አውሮፕላን እንዳለን፣ ሌላው ምድራችን ተራራችን ጫካ በጫካ ሆኖ በ50 ዓመት የደን ኢንዱስትሪ እንደምኖረን ያው ጫካ በጫካ እየሆነች ነው። አሁንም እየጨመርን ነው። ይሄም በግልጽ ይታያል። ያም ባይፈጸምም በመንገድ ላይ ነው ያለው። ሌላው ኤርትራም ከኢትዮጵያ ጋር እንደምትገናኝ ነበር፣ ተገናኘች። ሌላው ደግሞ መንገድ በአዲስ አበባ የተጀመረው መንገድ የአዲስ አበባ መንገድ ብቻ ሳይሆን አህጉር አቀፍ የአፍሪካ አቀፍ መንገድ ይሆናል ብዬ ነበር። ካልኩትም በኋላ አሁን ይሄ መንገድ ከአዲስ አበባ ተነስቶ እስከ ኬንያ መሄዱን እና እዛ ሄደው በመንገድ ጉዳይ ተፈራርመው ጠቅላይ ሚኒስትሩ ተፈራርመው መምጣታቸውን፣ ይሄ መንገድ ኬንያ ብቻ ሳይሆን እስከ ታንዛኒያ ብቻ ሳይሆን እስከ ደቡብ አፍሪካ ይሄዳል። የባቡር መንገድ በአንድ መንገድ ብቻ ነው ባቡር ወደ ኢትዮጵያ የሚገባው የሚል ነበር። በብዙ መንገድ ነው፣ በአንድ መንገድ ብቻ አይደለም ብዬ የተናገርኩት።
አሁን አንደኛው የድሮ የሶማሌ ጅቡቲ ሶማሌ ነው። አሁን ደግሞ በቀደም በኬንያ በኩል እንደምትመጣ መንገዱን ተፈራርሞ ጨርሶ መጥተዋል። ያ አዲሱ መንገድ ብቻ ሳይሆን በሞቃዲሾ በኩልም እንትን መንገድ የመርከብ መንገድ እንደሚሆን ብዙ መርከቦች መንገድ ወደ አፍሪካ እንደሚመጡና ከዚያ በላይ ደግሞ አውሮፕላኑ ኦልሬዲ አህጉር አቀፍ ዓለም አቀፍ ሆነዋል። ሌላው ደግሞ የኢትዮጵያ ማዕድን ነው። ማዕድን ድሮ በአንድ ሰው እንትን ብቻ እየተቆፈረ ባለሙዴ ብቻ እየተቆፈረ ነው። አሁን ግን ማህበር በስቶ ተቋቁመዋል እና ከሰሜን ሸዋ፣ ሰሜን ወሎ፣ አፋር፣ ጉጂ፣ ቦረና እና ባሌ ድረስ 18 አይነት እንዳሉ መጽሐፈ ትናገራለች። ይሄ ግን ስራው ተጀምረዋል። አሁን ማዕድን ማውጣት ጀምረዋል። በማህበር እየተቋቋሙ ገበሬዎች ራሳቸው። ሌላው ከማውቃቸው ከተፈጸሙ ነገሮች ኢትዮጵያ መንፈሳዊ መሪ ታገኛለች የሚለው ነው። መንፈሳዊ መሪ ተገኝተዋል። ሌላው መንፈሳዊ በጸጋ ስጦታ የሚያገለግሉ አገልጋዮች ቤተ ክርስቲያንን ይረከባሉ የሚል ነበር። ያ ነገር ትንሽ ይቀራል። ያው ጴንጤ ነው ብለው ሲዋጉ እንደነበረ የተጻፉትም የጋዜጣ ነገሮች ያወራሉ። ስለዚህ ክርስቲያን እንደሆኑ አልጠራጠርም፣ ጴንጤ እንደሆኑ አልጠራጠርም። ለነገሩ አሁንም ነውጥ ላይ ነን። ነውጡ አልተሻገረም፣ ወይም ችግሩ ሽግግር አልሆነም። ትንሽ ይቀራል፣ ሽግግር ይሆናል ችግሩ እና ነውጡ ነበረ፣ አሁንም ነውጥ አለ በኢትዮጵያ። አያይዘን ይሄ ሳናጋምስ ወደ ምዕራብ፣ ወደ ሰሜን፣ ወደ ደቡብ ሳንል ኢትዮጵያን ሙሉዋን ብንመለከት ነውጥ አለ። ነውጡ ደግሞ ለውጥ ያመጣል። ኃጢአት አይደለም፣ ነውጥ አለ። የማጣሪያ ዘመን ምናልባት ሊሆን ይችላል፣ አላውቅም። አሁንም እነሱን ተመልክቼ አይደለም እኔ ያልኩት፣ እግዚአብሔር በውስጤ ያሳየኝን ነው የተናገርኩትና ያላለቀ ነውጥ አለ። ያላለቀ እንግዲህ መቼ እንደሚያልቅ እኔ አላውቅም። ያው የበለጠ ፈተና እንደሚገጥመው ነው የመጣልኝ እንጂ ብዙ ደስታ አልመጣልኝም። የበለጠ ፈተና እንደሚገጥመው መጣልኝ። ሌላውን አላውቅም። ደግሞ እኔ ብልጽግና ነው የሚያሸንፈው አላልኩም። ጠቅላይ ሚኒስትሩ ያሸንፉ ይሆናል ነው ያልኩኝ። ያሸንፋል ነው ያልኩኝ እና እሳቸው ደግሞ አሁን አሸነፉ። ይኸው ብዙም ጥያቄ ተነስቶልኛል። ከዛ ውጪ ከዚህ አሁን አንተ ከምትጠይቀኝ ውጪ እነሱ ያሸንፋሉ ብዬ ሽንፈት ከመድረሱ በፊት ስልኮች ምኖች ነበሩ። ነገር ግን ነገሩ ሆነ። አሁን ስልኩም ጋብ ብለዋል። እኔ ነቢያት 100% ንጹህ ናቸው አልልም። ሐሰተኞች አሉ፣ አስመሳዮች አሉ፣ ነጋዴዎች አሉ፣ እውነተኞች ደግሞ አሉ። እኔ ግን ሁሉንም ቀብቻለሁ። እንዲህ ይሆናሉ ብዬ አይደለም። ከ1000 በላይ ቀብቻለሁ። የቀባኋቸው አሁንም ቤተ ክርስቲያን እንደያዙ ነው ያሉት ኮሮና ከዘጋባቸው በስተቀር እና እኔ ሰዎችም ጠይቀውኛል። ለምንድን ነው እንዲህ የምትላቸው? እነሱ ውሸተኞች ናቸው፣ አዝመሻዎች ናቸው፣ ሌቦች ናቸው ብለውኛል። እኔ ሌባ በል ምን በል አልተባልኩም። እግዚአብሔር እነዚህን ወጣቶች አስነሳልኝ። እንዴት አስነሳልን? አንደኛ በሐሺሽ፣ በሺሻ፣ በጫት፣ በስካር፣ በዝሙት የሚጠፉትን ወጣቶች ሰበሰባልን። አንድ
ሁለተኛ በህዝባችን ላይ የተጫወተውን አጋንንት አስወገደልን። ሶስተኛ ጉንፋንም ትሁን የተፈወሱ ሰዎች ተገኙ፣ መረጃም አለ። አራተኛ ጌታን የሚቀበሉ ሰዎች አሉ። በሌላ ቤተ ክርስቲያን በአሁኑ በቆዩ ቤተ ክርስቲያን ውስጥ አንድም ሰው ጌታን አይቀበልም። አሁን ግን በእነዚህ 20፣ 30፣ 100፣ 400፣ 500 ጌታን ይቀበላሉ። እነዚህ አራት ምክንያቶች እንዲቀርባቸው ረዳኝ። ሁለተኛ የረዳኝ ነገር ምንድን ነው? እነዚህ ወጣቶች ወደዚያ ከተሰበሰቡ ነገ እነዚህ ከቆሻሻ ነገር የመጡ ተቀርጸው መልካም ህዝብ ስለሚሆኑ ከዚህ ከቆሻሻ ነገር ተጠርገው የመጡ በእነዚህ ቢያዙ ሌላ መልካም ነገር መልካም ወጣቶች ደግሞ ከዛ ይወጣሉ ብዬ ተስፋ አደርጋለሁ። ከመቃወም ከመጋፋት ከመጥራት ይልቅ ቀርቦ ማስተካከልና ማስተማር ይቻላል ብዬ ስለሚገምት አሁንም አብሬ ነው ያለሁት። እነዚህን መምከር ይቻላል፣ ማስተማር ይቻላል፣ ከክፉ ስራ መመለስ ይቻላል። ባይቻልም እኛ እንድናሳድግ ያስፈልጋል። ዘርዘራ ጌታ አለ። ዘርዘራን አሉ ደቀ መዛሙርት። መልካም ጤፍ መልካም ስንዴ ዘርተን ስንዴው ከበቀለ በኋላ በመካከሉ አረም አገኘን። ጌታ ሆይ ምን እናድርግ አሉ። እንንቀለው ወይ? ኖ አረሙ ስትነቅሉ ስንዴ ይነቀላል። ስለዚህ አረሙንም ስንዴውንም ተውት፣ ይደግ። ካደገ በኋላ ፍሬ ካፈራና ከበሰለ በኋላ እንክርዳዱን አጭደን ወደ እሳት ስንዴውን ደግሞ ወደ ጎተራ እናስገባለን አለ ጌታ ኢየሱስ። እንደገና ዮሐንስ ምዕራፍ 15 ላይ ደግሞ እኔ የወይን ግንድ ነኝ፣ እናንተ ቅርንጫፎች ናችሁ አለ። ቅርንጫፍ ከሆናችሁ ፍሬ የሚያፈራውን የበለጠ እንዲያፈራ ያጠራዋል፣ ፍሬ የማያፈራውን ይቆርጠዋል፣ በእሳት ይጥለዋል አለ። ስለዚህ መለየት የሚችለው እግዚአብሔር እንጂ በልና አይደለም። ለዚህ ነው እኔ ሁሉንም የሚቀባው ያለሁት። ተጠያቂው ህዝቡ ራሱ ነው። የማይገባውን ማድረግ መተው፣ የሚገባውን ደግሞ ማድረግ። እንደገና እነዚያን ደግሞ ብዙ መጥፎ ስራ የሚሰሩትን ሰዎች ራሳቸው ማስጠንቀቅ ይችላሉ። ወይም ደግሞ የሃይማኖት መሪዎች ወጥተው አስተምረው አስጠንቅቀው ማስተካከል ይችላሉ። ህፃናት ናቸው፣ በሙሉ ያሉ ህፃናት ናቸው፣ ትልልቅ ሰዎች የሉም። ስለዚህ ህፃናትን ደግሞ ማስተማር አያስቸግርም። ደግሞ የተባረሩት ከቤተ ክርስቲያን ነው። ግማሾቹ ተባረው ነው፣ ቦታ አጥተው ነው። ግማሾቹ ከጫካ ከውርደት ወጥተው ነው። ስለዚህ ይህ የተደባለቀ ህዝብ ትምህርት ያስፈልገዋልና ቤተ ክርስቲያን ቀርባ ማስተካከል ትችላለች። እኔ በእውነቱ ስለ እንቁጣጣሽና ስለ ጊዜው አዲስ ዓመት የመቀበሉ ጉዳይ ውስጤም አላስቀመጥኩም፣ አላሰብኩበትም። ነገር ግን ከጥቂት ጊዜ በኋላ የከፍታ እንደምኖር ነው የማየው። ከመጽሐፈ እግዚአብሔር እንዳሳየኝ የከፍታ አለ። በዓሉ አይደለም፣ እኔ የበዓሉ ጉዳይ አይደለም። ከበዓሉ በኋላ ይህን ያህል ጊዜ ነው ማለት ባልችልም በአጭር ጊዜ ውስጥ የከፍታ ይጀምራል ብዬ አስባለሁ። የበዓሉን አቀባበል ሁኔታ በእውነት እኔ አላሰብኩም፣ በውስጥ ያልነበረም። የከፋ ሳይሆን ቀስ በቀስ እያለቀ ይሄዳል ነውጡ። ቀስ በቀስ ችግሩ እያለቀ ይሄድና ሽግግር ይሆናል። ሽግግር ከሆነ በኋላ ደግሞ ወደ ዋናው ሲገባ ሰዎች ጊዜም የላቸውም ለጦርነት። ሰው በስራ ይሰማራል። ልክ ለዛፍ ተከላ ወደ ስራ እንደተሰማሩ
ልክ ሰዎች እንደዚያ በስራ ይሰማራሉ። ነጋዴው በንግዱ፣ ገበሬው በግብርናው፣ ማንኛውም ሰው እንደ ቦታ እንዳልበቃ ሰው መሮጥ እንደሚጀምር ነው። ምክንያቱም የእድገት ጊዜ ይጀምራል፣ ይፋጠናል። ደግሞ የ500 ዓመት ያህል ችግር በ10 ዓመት የሚያልቅበት ሁኔታ ይታያል። ለዚህ ደግሞ ፍንጭ አለን። በዚህ ዓመት የታደሉ ትራክተሮች አንደኛ ፍንጭ ያሳያሉ። ሁለተኛ ትራክተሮች ብቻ ሳይሆኑ እንትኖች ደግሞ እነዚህ ውሃን ከጉድጓድም ከወንዝም የሚያወጡ ቧንቧዎች ለመስኖ እነዚህ ይወጣሉ። እነዚህ ወጥተዋል፣ ታድለዋል። ገና ደግሞ ይታደላሉ። እነዚህ ተሐድሶን የሚያመጡ የእርሻን ተሐድሶ የሚያመጡ ናቸው። የእርሻን ተሐድሶ ብቻ ሳይሆን መንፈሳዊ ተሐድሶ ደግሞ አሁን ተጀምረዋል። ድብልቅልቅ ይበል እንጂ ውሸተኛ እውነተኛው ይኑር እንጂ ይቀጥላል፣ እያጠራ ይሄዳል። መንፈሳዊ ነገሩ እየጠራ ይሄዳል። የህዝብ እድገትም እንደዚሁ ስለሚቸኩል እያጠራ አይደለም፣ የተኛውም እየተነሳ እየነቃ ስራ ይጀምራል። ስራ ፈላጊ የነበረው ወደ ስራ ይገባል። ስለዚህ ብዙ አይነት ስራ ይገጥማቸዋል። ምክንያቱም ነዳጃችን ገና ይወጣል። ማዕድናችን ገና ነው፣ ጥቂት ነው የተጀመረው፣ ገና ይጀመራል። ስለዚህ ይሄ ራሱ ለህዝባችን እድገት የሚበቃ ስራ ነው ብዬ አስባለሁ፣ ከተጨማሪ ስራ በስተቀር። ምንም ወዳጅነትና የበለጠ ቅርበት የለንም። ነገር ግን እሳቸው ጋር የተገናኘሁት እኔ ፕሮጀክት አለኝ፣ እግዚአብሔር የተናገረኝ ለኢትዮጵያ የሚበራ ብርሃን፣ ኢትዮጵያ ከጨለማ እንድትወጣ እንደገና ብርሃኗን ተከታታይ እንዲሆን እንድትጠብቅ የእሳት መቆስቆሻ ስፍራ ስራልኝ አለኝ ጌታ። የእሳት መቆስቆሻ ስፍራ ለመስራት ፕሮጀክት አወጣውና 30 ካሬ ሜትር ጠየቅኳቸው። ጠይቄ ደግሞ 20 ካሬ ሜትር ሰጡኝ። ወደ ማዘጋጃ አሳልፉልኝ። ማዘጋጃ ደግሞ ሰጠኝ። ያም ተወስዶብኝ ከሳምንት በፊት ነው ያገኘሁት። አሁን ከሳምንት በፊት ነው መሬቱ የተመለሰልኝ እና ይሄንን ሰጥተውኛል። ይህም ደግሞ ለመስጊድ የተሰጠው ቦታ ባለመስጊዶች ስላልተቀበሉ ለእኔ አግኝቼ ተሰጠኝ እና ኦሮሚያ ክልል ነው። ለየት አድርጌ ለሳቸው እንትን ያቀረብኩት ነገር የለም። ነገር ግን እንዲሁ ህዝብን ሲያስተዳድሩ ጤነኛ የማስተዳደር ስራ ስለነበራቸው በዚያ እወዳቸዋለሁ። አባዱላንም አልቀረብኩም እኔ። ነገር ግን ለመለስ ጭምር መጽሐፍን ሰጥቻለሁ። ለመለስ መጽሐፍን ሰጥቻለሁ። እንደገና ደግሞ ለኃይለ ማርያምን አነጋግሬያለሁ። ቢሮ 2 ጊዜ ሄጃለሁ። ችግር ስለነበረ ይህ ሰውዬ ጥንቃቄ እንዲያደርግ ሄጄ ተናግሬያለሁ። ይሄ ለእኔም ጥያቄ ነው። ብዙ ጊዜ እኔ 24 ዓመት ነው ከቤተ ክርስቲያን ኃላፊነት የወጣሁት። በራሴ ኃላፊነት ብቻ ነው የምኖረው እና የራሴን ኃላፊነት ደግሞ እኔ ወጣዋለሁ። በቤተ ክርስቲያን ውስጥ ደግሞ ክስ፣ ጭቅጭቅ፣ ፍርድ ቤት አያለሁ። አንዳንድ ጊዜ ስራዬ ሳይሆን እንዲሁ ብዬ ወደ ቢሮ ሲሄድ የሚካሰሱትን ሰዎች አገኛለሁ። ይሄ ውስጥ ለውስጥ የጥቅም ጉዳይ አለ። ውስጥ ለውስጥ ደግሞ የስልጣን ጉዳይ አለ። ጥቅምና ስልጣን ቤተ ክርስቲያንን በውስጧ ያጋጫታል። እኔ ደግሞ ገጩኝ እንጂ አልተጋጨሁም። 17 ጊዜ ታስሬያለሁ። በ17ቱ የእስራት ጊዜ አልከሰስኩም ቤተ ክርስቲያንን። ስትጠቁመኝ የነበረው በደርግ ጊዜ ቤተ ክርስቲያን ነበረች። ስለዚህ
ያንን አለፍኩኝ። ስለዚህ ራሴ የጎዱኝን ልጎዳ አልፈለኩም። ሰውን መጉዳት የሚፈልጉ ብዙ ሰዎች ግን አሉ በቤተ ክርስቲያን ውስጥ። እንግዲህ ለጥቅማቸው ይሆን ለንግዳቸው ይሆን ለምን ይሆን መከፋፈል አለ። ሐሜተኛው ግሩፕ አለ፣ ሐሜተኛውን የሚደግፍ ግሩፕ አለ፣ ጤነኛ ግሩፕ አለ። ይገፋል ሰው። ቤተ ክርስቲያን ደግሞ በፍርድ ቤት እንድትካሰስ እግዚአብሔር አልፈቀደም። እዚያው እርስ በርሷ 2 ጊዜ 3 ጊዜ እስከ 3ኛ ጊዜ እንዲታረቁና 3ኛ ጊዜ ላይ ያልታረቀውን እንደ ጠላት አድርገው እንዲመለከቱ እንጂ ፍርድ ቤት እንድትሄዱ የእግዚአብሔር ቃል አይናገርም። እንዲሄዱ የእግዚአብሔር ቃል አይናገርም። ነገር ግን የእግዚአብሔር ቃል እየተናገረ ይሄንን የሚጠብቅ ሰው ይጠፋል። ስልጣንን አልለቅም። አንድ ጊዜ ሽማግሌ ሆነ መጥቻለሁ። የሽምግልናዬን ቦታ አልለቅም። የፕሬዝዳንትነቴን ቦታ አልለቅም። የሊቀመንበርነቴን ቦታ አልለቅም። ያው በአፍሪካ የሚታየው የአፍሪካውያን አእምሮ ስላልጸዳ ስልጣን ፈላጊዎች፣ ጥቅም ፈላጊዎች በቤተ ክርስቲያን አሉና እነዚያ እስካሉ ድረስ ደግሞ ቤተ ክርስቲያን ሰላም ልታገኝ አትችልም። ነገር ግን መንፈሳዊነት በሚጎልበት ጊዜ ደግሞ ይሄ ነው ዋናው ነገር። የመንፈሳዊነት አሰራር ስለሚጎል ያ ጉድለት ወደዚህ ደረጃ እነዚህ ሽማግሌዎች መሪዎች ያመጣል እና እኔ ወደ ኋላ ተመልሼ ቢመለከት ሽማግሌዎቹ የቤተ ክርስቲያን መሪዎቹ መካሰስና ሌላ ነገር ትተው ስልጣንና ጥቅምን ትተው በእግዚአብሔር እግር ስር እንዲንበረከኩ እጋብዛለሁ። የኔ ጠቅላላ የኢትዮጵያ እንጂ የሰሜንን ለየት አድርጎ አይም። የሰሜን ጉዳይ ለእኔም ግራ ይገባኛል። ለምን ግራ ይገባኛል? ነገሩ ሲነሳ እነሱ የጀመሩትን ሌላ ህዝብ ደግሞ ሄዶ ተጨመረበት። አሁንም ችግሩ ቀጠለ። በዓለምም ደረጃ በምን ደረጃ ቀጠለ። ይህን ጉዳይ እንደኔ ቢሆን ዶሮ ቁጭ ብሎ ነገሩን ማወያየት አንደኛ ነው። ሁለተኛው ደግሞ አስቸጋሪ የነበሩትን ሰዎች መጀመሪያ ወደዚህ አገልግሎት ሲመጣ ወደ መንግስት ተሃድሶ ሲመጣ የመጀመሪያዎቹ መታሰር ነበረባቸው ወይም መማር ነበረባቸው። አሁን ግን ነገሩ ሁሉ ከተበላሸ በኋላ የሚያዝበት አቅጣጫ ይጠፋል። ደግሞ እኔ ፖለቲካ አልወድም። ይገርማል። እኔ ስለ ፖለቲካ ሲመጣ ጸልያለሁ እንጂ ፖለቲካን አልወድም። ምክንያቱም ወደ ጥሩ አያመጣም። እግዚአብሔር ነገሮችን አስተካክሎ ያመጣል እንጂ እነዚህ የሚገፉትንም ሁሉ የሚያስተካክለው ጦርነቱን አቁሞ እግዚአብሔር ነው እንጂ እኔ ፖለቲካ የሚባለው ነገር ከድሮ ከኃይለ ሥላሴ ዘመን ጀምሮ ይጠላለሁ፣ አልወደውም። እና የትግራይን ለብቻ እግዚአብሔር አልሰጠኝም። እኔ በዚያ ውስጥ አልገባሁም። እኔ የእሳቸው ህይወት የፖለቲካ ህይወት አይደለም፣ ከፖለቲሻን ጋር አይስማማም። ስለዚህ እሳቸው የዩኒቨርሲቲ አዋቂ መሪ ስለሆኑ ያ ነገር ነው በዚያ እንዲያዙ። ሁለተኛ ደግሞ ሰዎቹ እየተከፈሉ ስለሆነ በሁለቱ የተከፋፈሉ ሰዎች መካከል እንዳይገቡ እግዚአብሔር አሳየኝና ሄጄ ነገርኳቸው፣ ጸለይኩላቸው። በቀረ እኔ ለዚያ እንዲወጡ መንገድ አላዘጋጀውም። ቤታ ነገር አመጣህብኝ። እኔ እንደዚህ ማስቤ አላቅም። ነገር ግን ከእግዚአብሔር ጸጋን ተቀብሎ አምኗልና እግዚአብሔር በሰጣቸው ጸጋ መሰረት
ነገራቸውን ማስተካከል ይችላሉ ብዬ አስባለሁ። መሪዎቹ መካሪዎቹ ሳይሆኑ እግዚአብሔር ይመክራል ብዬ አስባለሁ እንጂ ስለዚህ ነገር እኔ አላሰብኩበትም። በጣም የሚገርመው እሱ ነው። ሁል ጊዜ መልካም ነገር ሊመጣ ሲል እሾህ ይበዛል። በእኔ ህይወት በራሴ ህይወት ነው የማውቀው። ጥሩ ነገር ሊመጣ ሲል አዲስ ነገር ሊመጣ ሲል እንቅፋቶች፣ ችግሮች፣ ፈተናዎች ይመጣሉ። ስለዚህ ኢትዮጵያ እነዚህን ሁሉ ትታ ገፍታ መሄድ አለባት። የትም አትሄድም። በምድሯ ላይ ያለውን ስራ በትክክል መስራት አለባት። በትክክል ስል እየተወያየች። እኔ መቼም ውይይት የሌለበትን ፖለቲካ አልወድም። የማይወያዩ ከሆነ ራሳቸው ጠፍተዋል። እየተወያዩ እየተስተካከለ እየተረዳዱ እየተስማሙ እየተግባቡ ነገሩን መጨረስ ይችላሉ ብዬ ስለማስብ አሁን አንተ እንዲህ የምትለውን እኔ አላስብም። ወይ ከእግዚአብሔር ነገሮችን መቀበል ወይ ደግሞ መወያየት። እኔ እንደ መወያየት በምድር ላይ አንድነትን የሚያመጣ አለ ብዬ አልገምትምና መወያየት ቢጨመርበት ሁሉም ሰላም ይሆናል ብዬ አስባለሁ። ማስተላለፍ የሚወደው ነገር ካለ አብያተ ክርስቲያናት ወይም አሁን የተጀመረው ካውንስል ስለ ምድሩ ስለ ህዝቡ እንዲጸልይ ከተቻለ እንዲጾም እና እንዲጸልይ ወደ እግዚአብሔር እንዲያቀርብ እግዚአብሔር ላለንበት ሁኔታ ትርጉም እንዳለው ወይም መልስ እንዳለው ይሰማኛልና ይህንን ብናደርግ መልካም ነው ብዬ ቤተክርስቲያንን አሳስባለሁ። ሁለተኛ የማሳስበው ቤተክርስቲያንን እዚያ በቤተክርስቲያን ውስጥ ከመዋጋት ቤተክርስቲያን እንደለመደች በሽማግሌዎች መካከል ሽማግሌዎች አሉና የበለጠ መተራረቅ፣ መስማማት እንደሚያስፈልጋቸው እንደገና በውጪ መንግስት ወይም ደግሞ በመንግስት ክስና ፍርድ ቤት መቆም የቤተ ክርስቲያን እንዳልሆነ ጌታ ኢየሱስ ተናግሯል። እግዚአብሔርም ተናግሯል። የእኛ ፍርድ ቤት ከሽማግሌዎችና ከእግዚአብሔር ጋር ተስማምተን በቤተ ክርስቲያን ውስጥ መልካም ባህልን ማካሄድ ነውና እነዚህ የሚካሰሱ ሰዎች እንዲያቆሙ ማሳሰብ እወዳለሁ። ሶስተኛ ቤተ ክርስቲያን ኃላፊነት አለባት። ስለ ህዝብ፣ ስለ ምድር፣ ስለ ማንኛውም ነገር ኃላፊነት ስላለባት ኃላፊነቷን በእግዚአብሔር በኩል መወጣት እንዳለባት ልነግራት እፈልጋለሁ።